138ኛ ቀናችን ነው። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን በእያላችሁበት ጸጋና ሰላም ይብዛላችሁ። ይሄ መስከረም 1 ዘፍጥረት 1 ብለን የጀመርነው እስከ ጳጉሜ 5 ራዕይ 22 ድረስ በጌታ ጸጋ እየተጓዝንበት ያለነው የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ ደግሞ በዚህ ቀን የመጽሐፈ አስቴርን ይሆናል የምንጀምረው። መጽሐፈ አስቴር ከምዕራፍ 1 ጀምሮ እስከ 3 ድረስ ያለውን አብረን እናንብብ። በጌታ በኢየሱስ ስም አነባለሁኝ። መጽሐፈ አስቴር ምዕራፍ 1 በአርጤክስስም ዘመን እንዲሆነ ይህ አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላይ ነገሰ። በዚያን ዘመን ንጉስ አርጤክስስ በሱሳ ግንብ በነበረው በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰ በ3ኛው ዓመት ለባለሟሎችና ለአገልጋዮቹ ሁሉ ግብዣ አደረገ። የፋርስና የሜዶን ታላላቆች ሁሉ የየአገሩ አዛውንትና ሹማምንት በፊቱ ነበሩ። የከበረውንም የመንግስቱን ሀብት የታላቁንም የግርማዊነቱን ክብር 180 ቀን ያህል አሳያቸው። ይህም ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ህዝብ ሁሉ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሱ በንጉሱ ቤት አታክልት ውስጥ ባለው አደባባይ 7 ቀን ግብዣ አደረገ። ነጭ፣ አረንጓዴ፣ ሰማያዊ መጋረጆች ከጥሩ በፍታና ከሐምራዊ ግምጃ በተሰራ ገመድ በብር ቀለበትና በእምነ በረድ አዕማድ ላይ ተዘርግተው ነበር። አልጋዎቹም ከወርቅና ከብር ተሰርተው በቀይና በነጭ በብጫና በጥቁር እምነ በረድ ወለል ላይ ነበሩ። መጠጡም በልዩ ልዩ በወርቅ ዕቃ ይታደል ነበር። የንጉሱም የወይን ጠጅ እንደ ንጉሱ ለጋስነት መጠን እጅግ ብዙ ነበር። ንጉሱም እንደ ሰው ሁሉ ፈቃድ ያደርጉ ዘንድ በቤቱ አዛዦች ሁሉ አዞ ነበርና መጠጡ እንደ ወግ አልነበረም። ንግስቲቱ አስጢን በንጉሱ በአርጤክስስ ቤተ መንግስት ለሴቶች ግብዣ አደረገች። በ7ኛውም ቀን ንጉሱ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግስቲቱ አስጢን መልከ መልካም ነበረችና ውበቷ ለአሕዛብና ለአለቆች እንዲታይ የመንግስቱን ዘውድ ጭነው ወደ ንጉሱ ፊት ያመጧት ዘንድ በፊቱም ያገለግሉትን 7ቱን ጃንደረቦች ምሁማንን፣ ባዛንን፣ ሐርቦንና ገበታን፣ ዘቶልታን፣ ዜታርን፣ ከርከስን አዘዛቸው። ነገር ግን ንግስቲቱ አስጢን በጃንደረቦቹ እጅ በላከው በንጉሱ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሱም እጅግ ተቆጣ፣ በቁጣውም ተናደደ። ሕግንና ፍርድን በሚያውቁ ሁሉ ፊት በንጉሱ ወግ እንዲህ ነበርና ንጉሱ የዘመኑን ነገር የሚያውቁትን ጥበበኞችን በመንግስቱም ቀዳሚ ሆነው የሚቀመጡ የንጉሱ ባለሟሎች 7ቱ የፋርስና የሜዶን መሳፍንት አርቄሲዮስ፣ ሼታር፣ አድማታ፣ ተርሺሽ፣ ሜሬስ፣ ማሊሴአር ምምካን ባጠገቡ ሳሉ በጃንደረቦች እጅ የተላከባትን የንጉሱን የአርጤክስስን ትእዛዝ ስላላደረገች በንግስቲቱ በአስጢን ላይ እንደ ሕጉ የምናደርገው ምንድነው አላቸው። ምሙካንም በንጉሱና በአዛውንቱ ፊት እንዲህ አለ። ንግስቲቱ አስጢን አዛውንቱን ሁሉና በንጉሱ በአርጤክስስ ሀገር ያሉትን አሕዛብ ሁሉ በድላለች እንጂ ንጉሱን ብቻ የበደለች አይደለችም። ይህ የንግስቲቱ ነገር ወደ ሴቶች ሁሉ ይደርሳልና ንጉሱ አርጤክስስ ንግስቲቱ አስጢን ወደ እርሱ ትገባ ዘንድ አዘዘ። እርሷ ግን አልገባችም ተብሎ በተነገረ ጊዜ ባሎቻቸው ባይናቸው ዘንድ የተናቁ ይሆናሉ። ዛሬም የንግስቲቱን ነገር የሰሙት የፋርስና የሜዶን ወይዛዝርት እንዲህና እንዲህ ብለው ለንጉሱ አዛውንት ሁሉ ይናገራሉ። ንቀትና ቁጣም ይበዛል። ንጉሱም ቢፈቅድ አስጢን ወደ ንጉሱ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ የንጉሱ ትእዛዝ ከእርሱ ይውጣ፣ እንዳይፈርስም በፋርስና በሜዶን ሕግ ይጻፍ። ንጉሱም ንግስትነቷን ከርሷ ለተሻለችው ለሌላይቱ ይስጥ። የንጉሱም ትእዛዝ በሰፊው መንግስቱ ሁሉ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁንም ታናሹንም ያከብራሉ። ይህም ምክር ንጉሱንና አዛውንቱን ደስ አሰኛቸው። ንጉሱም እንደ ምሙካን ቃል አደረገ። ሰው ሁሉ በቤቱ አለቃ ይሁን፣ በህዝቡም ቋንቋ ይናገር ብሎ ለሀገሩ ሁሉ ህዝብ እንደ ጽሕፈቱ ለህዝቡም ሁሉ እንደ ቋንቋው ደብዳቤዎችን ወደ ንጉሱ ሀገሮች ሁሉ ሰደደ። አስቴር ምዕራፍ 2 ከዚህም ነገር በኋላ የንጉሱ የአርጤክስስ ቁጣ በበረደ ጊዜ አስጢንና ያደረገችውን የፈረደባትንም ነገር አሰበ። ንጉሱንም የሚያገለግሉ ብላቴኖች እንዲህ አሉት፣ መልከ መልካሞች የሆኑ ደናግል ለንጉሱ ይፈለጉለት። ሴቶችን ከሚጠብቅ ከንጉሱ ጃንደረባ ከሄጌ እጅ በታች እንዲያደርጓቸው መልከ መልካሞቹንና ደናግልን ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ይሰብስቧቸው። ንጉሱ በመንግስቱ አገሮች ሁሉ ሹማምንቶቹን ያኑር፣ ቅባትና የሚያስፈልጋቸውንም ይስጣቸው። ንጉሱንም ደስ የምታሰኝ ቆንጆ በአስጢን ስፍራ ትንገስ። ይህም ነገር ንጉሱን ደስ አሰኘው፣ እንዲሁም አደረገ። አንድ አይሁዳዊ የቂስ ልጅ የሰሜኢ ልጅ የኢያኤር ልጅ መርዶኪዮስ የሚባል ብንያማዊ በሱሳ ግንብ ነበረ። እርሱም የባቢሎን ንጉስ ናቡከደነጾር ከማረካቸው ከይሁዳ ንጉስ ከኢኮንያ ጋር ከተማረኩት ምርኮኞች ጋር ከኢየሩሳሌም የተማረከ ነበር። አባትና እናትም አልነበራትምና የአጎቱ ልጅ ሐደሳ የተባለችው አስቴርን አሳድጎ ነበር። ቆንጆይቱም የተዋበችና መልከ መልካም ነበረች።
አባቷና እናቷም ከሞቱ በኋላ መርዶክዮስ እንደ ልጁ አድርጎ ወስዷት ነበር። የንጉሱም ትእዛዝና አዋጅ በተሰማ ጊዜ ብዙም ቆነጃጅት ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሴቶች ጠባቂው ወደ ሄጌ ተወሰደች። ቆንጆይቱም ደስ አሰኘችው፣ በእርሱም ዘንድ ሞገስ አገኘች። ቅባቷንም ድርሻዋንም ከንጉስም ቤት ልታገኝ የሚገባትን 7 ደንገጡሮች ፈጥኖ ሰጣት። እርሷንና ደንገጡሮቿን በሴቶች ቤት በተመረጠ ስፍራ አኖረ። ይህንንም እንዳትናገር መርዶክዮስ አዟት ነበርና አስቴር ሕዝቧንና ወገኗን አልተናገረችም። መርዶክዮስም የአስቴርን ደህንነት የሚሆንላትን ያውቅ ዘንድ ለትለት በሴቶች ቤት ወለል ትይዩ ይመላለስ ነበር። የመንጻታቸውም ወራት 6 ወር ያህል በከርቤ ዘይት 6 ወርም በጣፋጭ ሽቱና በልዩ ልዩም በሚያነጻ ነገር ይፈጸም ነበር። እንደ ሴቶች ወግ 12 ወር እንዲሁ ከተደረገላት በኋላ ወደ ንጉሱ ወደ አርጤክስስ ለመግባት የአንዳንዲቱ ቆንጆ ተራ በደረሰ ጊዜ በዚህ ወግ ቆንጆይቱ ወደ ንጉሱ ትገባ ነበር። ከሴቶች ቤት ወደ ንጉስ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበር። ማታም ትገባ ነበር። ሲነጋም ተመልሳ ወደ ሁለተኛው ሴቶች ቤት ቁባቶችን ወደሚጠብቅ ወደ ንጉሱ ጃንደረባ ወደ ጋይ ትመጣ ነበር። ንጉሱም ያልፈለጋት እንደሆነ በስሟም ያልተጠራች እንደሆነ ከዚያ ወዲያ ወደ ንጉሱ አትገባም ነበር። ወደ ንጉስም ትገባ ዘንድ የመርዶክዮስ አጎት የአቢካኤል ልጅ አስቴር ተራ በደረሰ ጊዜ የሴቶች ጠባቂው የንጉሱ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያያት ሁሉ አይን ሞገስ አግኝታ ነበርና። አርጤክስስም በነገሰ በ7ኛው ዓመት አዳር በሚባለው በ12ኛው ወር አስቴር ወደ ንጉስ ቤት ተወሰደች። ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ። በአይኑም ከደናግል ሁሉ ይልቅ ሞገስና መወደድን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ፣ በአስጢንም ፈንታ አነገሳት። ንጉሱም ስለ አስቴር ለባለሟሎቹና ለአገልጋዮቹ ሁሉ 7 ቀን ያህል ትልቅ ግብዣ አደረገ። ለአገሮቹም ሁሉ ይቅርታ አደረገ። እንደ ንጉሱም ለጋስነት መጠን ስጦታን ሰጠ። ደናግሉም ዳግመኛ በተሰበሰቡ ጊዜ መርዶክዮስ በንጉስ በር ይቀመጥ ነበር። አስቴርም ከእርሱ ጋር እንዳደገችበት ጊዜ የመርዶክዮስን ትእዛዝ ታደርግ ነበርና መርዶክዮስ እንዳዘዛት አስቴር ወገኗንና ሕዝቧን አልተናገረችም። በዚያም ወራት መርዶክዮስ በንጉሱ በር ተቀምጦ ሳለ ደጁን ከሚጠብቁት ከንጉሱ ጃንደረቦች 2ቱ ገበታና ታራ ተቆጡ። እጃቸውንም በንጉሱ በአርጤክስስ ላይ ያነሱ ዘንድ ፈለጉ። ነገሩም ለመርዶክዮስ ተገለጠ። እርሱም ለንግስቲቱ ለአስቴር ነገራት። አስቴርም በመርዶክዮስ ስም ለንጉሱ ነገረችው። ነገሩም ተመረመረ፣ እንዲህም ሆኖ ተገኘ። 2ቱም በዛፍ ላይ ተሰቀሉ። ያም በንጉሱ ፊት በታሪክ መጽሐፍ ተጻፈ። አስቴር ምዕራፍ 3። ከዚህም ነገር በኋላ ንጉሱ አርጤክስስ የአጋጋዊውን የሐመዳቱን ልጅ ሃማን ከፍ ከፍ አደረገው፣ አከበረውም። ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ ያደረገለት። ንጉሱም ስለ እርሱ እንዲህ አዞ ነበርና በንጉሱ በር ያሉት የንጉሱ ባሪያዎች ሁሉ ተደፍተው ለሃማ ይሰግዱ ነበር። መርዶክዮስ ግን አልተደፋለትም፣ አልሰገደለትም። በንጉሱም በር ያሉት የንጉሱ ባሪያዎች መርዶክዮስን የንጉሱን ትእዛዝ ስለምን ትተላለፋለህ አሉት። ይህንንም ዕለት ዕለት እየተናገሩ እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶክዮስ ነገር እንዴት እንደሆነ ያዩ ዘንድ ለሃማ ነገሩት። ሃማም መርዶክዮስ እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶክዮስን ወገን ነገሮት ነበርና በመርዶክዮስ ብቻ እጁን ይጭን ዘንድ በአይኑ ተናቀ። ሃማም በአርጤክስስ መንግስት ሁሉ የነበሩትን የመርዶክዮስን ሕዝብ ሁሉ አይሁድን ሁሉ ሊያጠፋ ፈለገ። በንጉሱም በአርጤክስስ በ12ኛው ዓመት ከመጀመሪያው ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛው ወር እስከ አዳር ድረስ በሃማ ፊት ፉር የተባለውን ዕጣ ይጥሉ ነበር። ሃማም ንጉሱን አርጤክስስን አንድ ሕዝብ በአሕዛብ መካከል በመንግስት ሀገሮች ሁሉ ተበትነዋል። ሕጋቸውም ከሕዝብ ሁሉ ሕግ የተለየ ነው። የንጉሱንም ሕግ አይጠብቁም። ንጉሱም ይተዋቸው ዘንድ አይገባውም። ንጉሱም ቢፈቅድ እንዲጠፉ ይጻፍ። እኔም ወደ ንጉሱ ግምጃ ቤት ያገቡት ዘንድ 10,000 መክሊት ብር የንጉሱን ስራ በሚሰሩት እጅ መዝናለሁ አለው። ንጉሱም ቀለበቱን ከእጁ አወለቀ። ለአይሁድም ጠላት ለአጋጋዩ ለሐመዳቱ ልጅ ለሃማ ሰጠው። ንጉሱም ሃማን ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩም ሕዝቡም ላንተ ተሰጥቶሃል አለው። በመጀመሪያውም ወር ከወሩም በ13ኛው ቀን የንጉሱ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 አገሮች በየአገሩ ወዳሉ ሹማምንትና አለቆች ወደ አሕዛብም ሁሉ ገዢዎች እንደ ቋንቋቸው በንጉሱ በአርጤክስስ ቃል ሃማ እንዳዘዘ ተጻፈ። በንጉሱም ቀለበት ታተመ። በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ ልጆችና ሽማግሌዎችን፣ ሕፃናቶችን፣ ሴቶችን በአንድ ቀን ያጠፉና ይገድሉ ዘንድ ይደመስሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሱ አገሮች ሁሉ ተላኩ።
በዚያም ቀን ይዘጋጁ ዘንድ የደብዳቤው ቅጂ በየአገሩ ላሉ አህዛብ ሁሉ ታወጀ። መልእክተኞቹም በንጉሱ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ግንብ ተነገረ። ንጉሱና ሃማ ሊጠጡ ተቀመጡ። ከተማይቱ ሱሳ ግን ተደናገጠች ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና ቴሌግራም በቀጥታ ስርጭት ይሄንን ክፍል በጥልቀት እናጠናለን። በድጋሚ መጥታችሁ እንድታጠኑ ዛሬም ጋብዛችኋለሁኝ። ሻሎም